ድቅን ይላል ፍቅርህ ያጨዋታ ቁም ነገርህ የማረሳ ወንድሜ ነህ የልጅነት ልብ ያኖረ ክንደ ብርቱ ጽኑ ፍቅርን እየሰነቀ ውበት አለው ፍቅር አለው እየደመቀ ጠፍቼ ነው የመጣሁት። ግራና ቀኝ የሆነ አደጋ ነበር፣ መወጋት ምናምን ነበር። ተረስቻለሁ የሚል ስጋት አለኝ። በነበርኩበት ሰዓት ተመልሼ ወደ ሙዚቃ መመጣ አልመሰለኝም። ፊቴ አሁን እንደምታዩት ሆነና ፊቴ ዳሜጅ ሆኖ ነበር። እናቴ ሃይሚዬ በጣም ነው የምወድሽ፣ በጣም ነው የምወድሽ ከምለው በላይ። ለልጄ ክብር ስል ስለሆነ አሁንም ይቅር፣ ቅድም አመልጦኝ ጀመርኩት፣ ይቅር ለልጄ ክብር ስል። ለማንም ሰው ጥሩ ቀን የማይመጣ ይመስላል። እኔ መስሎኝ ነበር ለመነሳት በራሴ ከጣርኩት በላይ አይሳካም ብዬ ትቻው ስቀመጥ እንድነሳ እግዚአብሔር የገፋኝ ይበልጣልና መቼም ቢሆን ከውስጤ ማይጠፋ አይነት ትልቅ ስሜት አስቀምጠሻል። በብዙ ጊዜ ብዙ ከላይሽ ላይ ብዙ ሴል መግደልና ራስን ማጥፋት ነው። የአሁኑ አልበም እንዴት ነው ሲባል ያው እንደ ጊዜው ነው። የዛሬ ከባለፈው የሰራ ነው በዛ ጊዜ በነበረ በተረዳ ነው ልክ አብሮ ከጎኑ ካሉ አርቲስቶች ጋር። አሁን ደግሞ ያለው በአሁኑ ጊዜ ካለው ጋር ነው። በጣም ተጠንቅቄ ጥሩ ስራ ሰርቻለሁ እላለሁ እኔ በግሌ ማለት ነው። እና አሪፍ ስራ ሰርቻለሁ። የምችለውንም የማልችለውንም አቅሜን ሁሉ ተጠቅሜ ጥሩ እንዲሆን አስቤያለሁ። ምክንያቱም እኔ ከራሴ ጋር ነው ሁሌ የምወዳደረው። ትላንትናዬን ማሸነፍ ሁሌም ህልሜ ነው። ትላንትናዬን ነው ዛሬ የተሻለ አድርጌ መስራት፣ የራሴን ስራ ማሸነፍ ነው የምፈልገው። ከራሴ ጋር ነው የምወዳደረው። አሸንፌያለሁ ብዬ ነው እንግዲህ ያው ከጓደኞቼ ጋር ያው ደሜ ሉላ ተጀምሮ እስኪጨረስ ከጎኔ ነው። እንግዲህ ጥሩ ነው ብዬ አምናለሁ። ጠፍቼ ነው የመጣሁት፣ ተረስቻለሁ የሚል ስጋት አለኝ። እንዳለት በዩቲዩብ ከፍቼ ለመስራት ትንሽ ስጋት አለኝ። ሁለተኛ ነገር ደግሞ 12 ዓመት ነው ሙዚቃ ያቆምኩት እና ሙዚቃ ባቆምኩበት ሰዓት ተመልሼ ወደ ሙዚቃ መመጣ አልመሰለኝም። ምክንያቴን ልናገር፣ ትንሽ አደጋ አጋጥሞኝ ነበር እና ትንሽ አይኔ ፊቴ ግራና ቀኝ የሆነ አደጋ ነበር፣ መወጋት ምናምን ነበርና ሕክምና አድርጌ ጥቁር አንበሳ ወደ ስራ ልመለስ እዚህ ጋር የነርቭ መጣመም ነበረውና ቆዳ የሌለው ጠባሳ እንዲያደገ መጣ። ከዛ ከሙዚቃ በቃ ተመልሼ አልመጣም፣ ወደ ሰው የሚሄደው አጋጣሚ ከዚህ በኋላ አይኖረኝም ብዬ ሙዚቃውን አቆምኩት እና በኋላ ሱዳን ጓደኞቼ ስራ ጠርተውኝ እንሄድ ሲሉ አይ እኔ አሁን አልሰራም ፊቴ ተበላሽተዋል ስላቸው ጠሩኝና ከነ ልጆቼ ከነ እናቴ ወስደው አሳከሙኝ እና ፊቴ አሁን እንደምታዩት ሆነና ፊቴ ዳሜጅ ሆኖ ነበር። እንግዲህ ቅድም እንዳልኩት የህይወት መንገዴ እኔ ትንሽ ከበድ የሚል ተስፋ መቁረጥ፣ ከዚህ በኋላ አይደለም መስራት ሰው ፊት መቆም ይከብደኛል የሚል ማንነት ስለነበረኝ ለኔ ሁሉ ነገር ቀላል ነው። ሁሉም ስራውም ድካሙም ምኑም ለኔ ኖሬ ዛሬ ቆሜ እዚህ ጋር መንገላታት አልለውም። ተመስገን የምልበት ለካ ከሰው እኩል ሰው ከወደቀበት ይነሳል ብዙ ነገር ስለሆነ ለኔ ከባድ ፈተና ምናምን አልልም። እግዚአብሔር እዚህ ካደረሰኝ መንገላታት መድከም ብዬ እኔ አልለው እና አሜን እባላለሁ። የሃይማኖት የመጀመሪያ ልጅ ነኝ። ሃይሚ ማለት እንደ እናት በጣም ማለት ከእናት በላይ ነች። ጀግና ለልጅ ጀግና ሆኖ የሚታይ ቤተሰብ አለ፣ የቤተሰብ አካል። እኔ ሃይሚ ለኔ በጣም ጀግኔ ነች።
ኩራቴ ነች፣ መኩሪያ ነች። የሃይሚ ልጅ መባል በጣም የሚያኮራኝ ነገር ነው። ሃይሚ እንትን ነው በጣም በቃ ቀለል ያለች ሰው ነች ማለት አሁን እኔና እሷ እንደ እናትና እንደ ልጅ ሳይሆን ቤት ውስጥ ውጪ ለመሄድ ሊመስል ይችላል፣ ግን ያው እቤት በቃ እንደ ጓደኛዬ ነው በቃ ማለት አብሬያት ነው መውጣት የሚያስጠላኝ ከቤት አንድም ለዛ ነው ከሷ ጋር ነው በቃ ቤት የምንውለው ምናምን ነገር እንደዚህ ተስነን እና ሃይሚ ቀለል ያለች ሰው ነች። እኔ በማውቀው በጣም ቀለል ያለች ሰው ነች። ቀጣይ አልበሟ ላይ የሚኖሩት ክሊፖች በማን እንደተቀረጹ መገመት ያቅታችሁ ነው በቃ ያሁኑ ባይሆንም ያው የሚቀጥለው ይመጣል አልበም ማለት ያው እንደዚህ አይነት አስተሳሰብ ይመጣል። ያው ረጅም ጊዜ ከዛ ኢንዱስትሪ ላይም ጠፍታም ስለነበረ ምናምን ነገር ያው ቅድም ተናግሯለች ራሷና በዛ አጋጣሚ ከዛ መስመር ወጣም ስለነበር ያው ይኖራል እኮ የሆነ ኖቲስ የምናደርገው ነገር ይኖራል። ግን እሷ ቀጥታ እንደዚህ አትልም። እንደው እኔን በደንብ ታማከረኛለች። ግን ይሄን ያህል አንድም የሷ ኳሊቲ እኛ ፊል እንድናረጋው አፈልግም። ምንም ነገር ሲመጣ እኛ ፊል እንድናረጋው አፈልግም እና ራሷ ነች ስትራግላውት የምታረገው ብዙ ነገር ላይ። አሁን እኔ እሱን ነው በቃ ከሷ ጋር በጣም ያጨቃጨቀን ነገር እሱ ነው አንድም እና አሁን ላይ ግን የመጣችበት መንገድም ሶሻል ሚዲያው ላይም በደንብ ነው ማለት ይሄኛውን ነገር በመንበብ አይቼ ነው ቲክቶክ ላይ ከኔ ጋር ነው ሞር ላይክ ቪዲዮ የምትሰራውና በቃ ይሄ እንደዚህ አይነት ፊሊንግ እሷ ጋር እንደነበረ ሳቅ ቀጥታ ቲክቶክ ላይ ይዣት መጣው ነው ሐሳቡና በጣም ቲክቶክ ላይ ራሱ በጣም አሪፍ ተቀባይነት ነው ያለውና ያን ሜንታሊቲዋ እንደውም እንድትሆን ነው የሆነው ማለት በጣም ወዲያው ነው የተወቹ ቲክቶክ ላይ ስታይም ባንዴ ነው 100 ምናምን ሺህ ፎሎወር ባንዴ ነው የመጣው ምናምን ነገርና በቃ ይሄ ነው አልተፈለ አይ እንትን እድሜ እንኳን አልደረሰም። ያው እድሜ አልደረሰም ግን ያው ይሄን ጉዳይ ባለወራው ደስ ይለኛል። ምክንያቱም ሞር ላይክሊ የሚገናኝ አይነት ነገር ስላለው እኔ ባለወራው ደስ ይለኛልና ግን ቢሆንም ሃይሚ ካሳለፈችው ነገር አንፃር አሁን ላይ ያለችበት ነገር በጣም ያኮራ ነው። ግን ያው ጥሩ ነገር ባታሳልፍም ባለፈ ጊዜዋ ምናምን ነገር ጥሩ ነገር ባይገጥማትም አሁን ላይ በጣም እኔ እንድኮራባት ሆና ነው ዛሬ ላይ ቆመችውና በዚህ በጣም ላደንቃት ፈልጋለሁ። እናቴ ሃይሚዬ በጣም ነው የምወድሽ፣ በጣም ነው የምወድሽ ከምለው በላይ እንደ እናትም እንደ አባትም ሆነሽ ነው ያሳደግሽኝና መቼም ቢሆን ከውስጤ ማይጠፋ አይነት ትልቅ ስሜት አስቀምጠሻል በብዙ ጊዜያትና በዚህ ላመሰግንሽ ፈልጋለሁ እና ዛሬ ላይ ያለውበት ቦታ ላይ እንድደርስ ስላደረግሽኝ በጣም አመሰግናለሁ። ጠፋሁ ቅድም ሳላውቅ ስሜታዊ ሆኜ ተናገርኩ። ግን መናገር ብዙ ነበረብኝ ብዬ ስለማላምን በጣም ከባድ ጊዜዎች አሳልፍ ያለው ባለመናገሬና ለልጄ ክብር ስል ስለሆነ አሁንም ይቅር። ቅድም አመልጦኝ ጀመርኩት ይቅር ለልጄ ክብር ስል ብቅ ድቅን ይላል ፍቅርህ ያጨዋታ ቁም ነገርህ የማረሳ ወንድሜ ነህ የልጅነት ልብ ያኖረ ክንደ ብርቱ ጽኑ ፍቅርን እየሰነቀ ውበት አለው ፍቅር አለው እየደመቀ ልጄን በሳቅና በፍቅር ብቻ አሳድጌው ነገ ጠንካራ ሰው ፊት የሚቆም በልጅነት እድሜው ጥሩ ነገር መስማት ነገ ቅን ይሆናል፣ ጥሩ ልጅ ይሆናል፣ ለሀገር ጠቃሚ ይሆናል። አይምሮሽ መቋቋም በማይችል ሰዓት ግን ልጅ ጥሩ ነገር ባልሰማ ቁጥር ነገ የማይጠፋ በቀለኛ ጥላቻ ያለበት ልጅ ይሆናል። ስለዚህ እኔ ልጄን በሳቅ በፍቅር አሳደግኩት። አሁን ስታየው ፊቱ ደስተኛ ነው፣ ሳቂታ ነው። ሰዎች ሁሉ ቅን ናቸው፣ ደግ ናቸው ብሎ የሚያስብ አይተሻል። እንግዲህ ተጫዋች ነው። ያ ውጤት እኔ ስቄ ደስተኛ ሆኜ ሁሉ ሰው ጥሩ ነው ምንም ብዬ ማሳደጌ ውጤት ነውና በስሙ ኮራለሁ፣ ደስ ይለኛል። ለማንም ሰው ጥሩ ቀን የማይመጣ ይመስላል። እኔ መስሎኝ ነበር፣ ግን እግዚአብሔር ሁሉ ሰው እኩል ፍጥሩ አይደለ? ጥሎ አይጥለንም። ሲያነሳሽ ራሱ አታቂው። እኔ አሁን ለመነሳት በራሴ ከጣርኩት በላይ አይሳካም ብዬ ትቻው ስቀመጥ እንድነሳ እግዚአብሔር የገፋኝ ይበልጣልና ማንም ሰው ሁሉ ጊዜ ነገ ጥሩን የተሻለ ቀንን አስቦ በፍቅር ጥሩ ያሉኑ ነገሮችን ሁሉ በፍቅርና በመተው ሲያሳልፍ፣ በተለይ እናት በኢትዮጵያዊ ባህል አንድ እናት ብዙ እናቶች ልጆቻቸውን ብቻቸውን ያሳድጋሉ፣ በጣም ከባባድ ጊዜ ያሳልፋሉ። ግን ልጆቻቸውን ለማዕረግ ለወግ ማዕረግ ያበቁና ሲያድጉ እከሌ አጎትህ ነው፣ እከሌ አባትህ ነው፣ እከሌ ሂድ አግኘው ማዕረግህ ነው፣ ሰርግህ ላይ ይቁም እምትል
ኢትዮጵያዊ እናት ነች እስከዛሬ ያለን። ስለዚህ እኔም ያንን ነው ማድረግ ያለብኝ። እንደዛ ብዬ ነው የማስበው። ነው አሁን የሆነ ሰው ብቀየም ልጄን ወይ እናቱ አባት ጎሎበታል ብዬ ባስብ ነገሱ ለእናቱም ለአባቱም ጥሩ ልጅ እንዲሆን አድርጌ ማሳደግ እንዳለብኝ ይሰማኛል። ደግሞ እሱም ነው የሚሆነው ነገር ያልፋል። ግን በህይወትሽ ስትኖሪ ሁሉ ጊዜ ልክ እንደ ህፃን ክፉም ደግም ቢያይ አንድ ህፃን ጥሩ ትዝታ ነው ያለው። አይተሹ ከሆነ የተወለደበትን ያደገበትን ችግሮቹን አይደለም ጥሩ ትዝታውን ነው የሚነግርሽ አይደል? ህይወት እንደዛ መሆን አለባት ብዬ አስባለሁ። እንደ ህፃናት ልብ የሚጠቅመውም እሱ ነው። ክፉ ነገር ማሰብ ማዘን እንዲሆኝ ነበር ብሎ መቆጨት ብዙ ከላይሽ ላይ ብዙ ሴል መግደልና ራስን ማጥፋት ነው። ስለዚህ ጥሩ ማሰብ ፖዚቲቭ መሆን ለማንም ጥሩ ነውና እኔም በዛ መንገድ ነው የሚሄደው። ስለዚህ አሪፍ ነገር ማውራት ነው ፈልገው ነገ በልጄ በኩል ዝምድና አለ። ከሰው ጋር አብሮ መብላት አንድ ቀን አብሮ መኖር አለ አይደል? አሳልፈሽ ሰው አሰጪ ምንም ቢሆን የተዛመድሽውን ሰውና የፈለገ ነገር ቢልሽ እግዚአብሔር ያግዘኛል እውነት ነው የሚያውቅ አምላክ ብዬ ዝም ብዬ ኖር ያለው። ልጄም ነገ አሁን ክፉ ነገር ብናገር ልጄ ይቀየምና ነገ ይጎልበታል እና አሁን ልጄ ምንም ጥያቄ የለውም ማግኘት ይፈልጋል ቤተሰቡን ማንንም። ስለዚህ በፍቅር ማደግ ስለነበረበት ነው። ይሰራል፣ ጥሩ ነገር ይሰራል። አዎ ልጄ አሁን ነገርኩሽ እኮ ልጄ አሁን ስሙን ከናባቱ ሲጠራ በኮንፊደንስ እና በደስታ ነው። አያፍርም፣ ደስ ነው የሚለው። ስለዚህ አሁን ቢያቅ አሁን ምንም ነገር ቢሰማና ቢያቅ እድሜው አገናዝቦ መርሳትም መተውም ይችላል። ያሳደግኩበት መንገድ አውቀዋለሁ። ስለዚህ ሰርቷል ማለት ነው። እንዲህ አይነት ቀን መጥቶ ወገኖቼ ፊት እንዲህ በክብር ቆሜ ለማመስገንም በቃ ለሁሉም ነገር አመሰግናለሁ። በጣም ኢትዮጵያዊነቴን ከወገኔ ጋር አብሬ መኖሬን በጣም ማመሰግነው። በጣም ብዙ ጨዋ ኢትዮጵያውያኖች አሉ ለኛ ዛሬ እዚህ ጋር መቆም የማይናገሩ አንቺ እንዳትከፊ አንቺ እንዳይጎልብሽ ሳያወሩ ፊት ለፊት ሳይናገሩ የሚያግዙን። በጣም የኢትዮጵያ ባህል ትልቅ ነው። ብዙ ጊዜ የሚናገር ሰውና ክፉ ነገር ይገንና ብዙ ይመስለናል እንጂ ባህላችን ጨዋነታችን ያለው ነገር ስላለ አለንኛ ያ ይቀጥላል እና ሌሎችም ሰዎች ጠንክረው እንዲሰሩ እንዲህ አይነት በጎ ሰዎች ብዙ ሰዎች አሉ። በርቱ፣ ጠንክሩ ላለው ለሁላችሁም አመሰግናለሁ። ምን መስራት እንዳለብኝ ምን እንደምፈልግ ራሴ 3 አመት አዘጋጅቻለሁ። ከዛ አሁን የመረዳት የምፈልገውን ማግኘት እችላለሁ፣ የምፈልገውን አውቃለሁ ብዬ ሳስብ በ2 ወር ነው 10ን ዘፈን ግጥም ዜማ ስቱዲዮ የጨረስኩትና ኦልሞስት 90% በ2 ወር ነው የሰራሁት። ያው ዝግጅቱን እንደሚታሰበው ያው ሁሉም የየራሱ ያሰራር ስታይል አለው። 2 ወር ወይም 1 አመት እስኪወጣበት ያው ብዙ አይነት ሂደት አለው። ወደ ገበያ ስትሄድ ስትነጋገር ጊዜ ስትጠብቅ ከወዳጅ ጓደኞች አርቲስቶች ጋር ደግሞ መጠባበቅ መከባበር የሚል አለና ከሊ ሲያወጣ ትንሽ ጋፕ ምናምን የሚለዋል አንጠቅሎ 1 አመት ፈጅቷል። አልበሜ ደግሞ ያው ቆንጆ አልበም ሰርቻለሁ እንድታዳምጡት። በናሆም ሪከርድ ነው የሚወጣው። ያው አሁን በወቅቱ ያሉ መተግበሪያዎች ላይ ሁሉ ቻናል ይኖራል። እኔም ደግሞ መጣ እያልኩኝ ጋብዛችኋለሁ እየዘፈንኩኝ በቃ። እሺ እኔ ቆንጆ አመሰግናለሁ። እሺ